ናችሁ? የለኔ ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ሁላችሁም ላይክ እና ሼር ሰብስክራይብ አድርጉ። ቻናሌም የምወዳችሁና የማከብራችሁ ዝና ምሳሌን አግቷታል ማለት ነው። ከዛም እንግዲህ አፈርድም እያስበላት ይገኛል። እንግዲህ መሀሊትን እዛ ቦታ ላይ አገትና ትትና እንድታመልጥ የነገርሽውና የጠቆምሽው ለመድብል አንቺ ነሽ ብሎ መሀሊትንም እንግዲህ መከራዋን እያሳያት ነው። እሷ ደግሞ ዝና እንዴት ይሄን ነገር እኔ እንዴት ላደርግ እችላለሁ? እኔ ማሰቃየት አይሰለችህም እንዴ? እኔ እኮ ለአንተ ነው የምቆመው። እኔ እኮ ከአንተ ጋር ነኝ፣ ከመድብልና ከብሩክ ጋር አይደለሁም፣ ካንተ ጋር ነኝ። እንዴት እንደዚህ ታደርጋለህ? ብሏን ማለት ነው። እንግዲህ ዝና ምሳሌን በጣም እያሰቃያት ነው ማለት ነው። ይሄ አረመኔ እና ጨካኝ ሰውዬ ማለት ነው። እንግዲህ ጀግና ወንድምና አስደሳች ጎበዝ የሆነ አጎት አላት። እንግዲህ የብሩክ ወንድም የምሳሌም አጎት እሱ እንደሚያስፈታት እናውቃለን። እንግዲህ መሀሊትም ታግታለች በዝና ማለት ነው። ጭራሽ ይህንን ሁሉ ታሪክ አሳልፌ ምንም ማደርግ ይመስልሃል? ለምን እንደዚህ ታግተኛለህ? ብላ ከመባለው በላይ ዝና ላይ ያፈጠጠችበት። እሱም ደግሞ በፍጹም አንቺን እኔ በህይወት እያለሁ በጭራሽ ለምንሽ አልችልም። አንቺ ማለት አደገኛና ከባድ አስመሳይ ሴትዮ ነሽ። ስለዚህ እድሜ ልክሽን እንድትሰቃይና መከራሽን እንድታይ ነው የማደርግሽ ብሎ እንግዲህ እየፎከረባት ነው ማለት ነው። እሱ ደግሞ እንግዲህ ከሚበለው በላይ በጣም ስለተናደደና ካላይ ሙሲሳ የእጅን ታገኛለህ እያለ እንዲሁም ደግሞ ዝና ማጣት የሌለብንን ነገር ነው ያሳጣኸኝ ብሎ ካሌብም እንግዲህ በዝና እየፎከረበት ስለሆነ ዝና እንግዲህ ንዴቱን ምሳሌ ላይ የህፃኗ ልጅ ላይ እየተወጣ ነው ማለት ነው። ከዛም ከምነግርህና ከማስብልህ በላይ ሌላ ችግር ውስጥ እንደገባህ መረዳት አለብህ። እድሜ ልክህን ልትወጣው የማትችለው ትልቅ ስቃይና መከራ እንዳለ አስብ ብሎ አስጠንቅቆት፣ ከዛም እንግዲህ ወደ ድላላው ወደ መርዞ ጋር ደውልና የተፈጠረውን ነገር እያንዳንዱ ሲጠይቀው መርዞም ደግሞ በፍጹም ይህን ነገር እንዳላደረገውና በጭራሽ የሚያውቀው ነገር እንደሌለ ተናገረ። ከዛም እንግዲህ መሀሊት ደግሞ በዝና ወጥመድ ውስጥ ገብታ መድብልና ብሩኬን ለማጨለልና ለማሳበድ እንዲሁም ደግሞ ትህትናን ስለወሰዱበት ምሳሌን ከትምህርት ቤት ዳጣ ልታመጣ ስትሄድ ምንም የለችምና ቅድስት ደግሞ ቡና ፍልታ መድብልና ብሩክን እያጠጫቸው እያለ ከሰለዝና መጨረሻ እየተነጋገሩ ሳለ ከዛም በሚያሳዝን ሁኔታ ልብ በሚነካ መልኩ ምሳሌን ወደ መሀሊት ጋር ይዞ ሄዶ በጥፊ በእርግጫ እያለ ስሚ፣ አሁን ለዛ ለመድብል እንደውለታለን እየተሰቃየሽና መከራሽን እየበላሽ እንደሆነ እንዲሁም ደግሞ ትትናን መልቀቅ እንዳለበት ትነግሪዋለሽ ብሎ በጣም እያስጨነቀ ግንባሯን በጥይት ሲላት፣ ምሳሌም እየተሰቃየች እባክህ ተወኝ፣ በጣም ነው የምታስፈራው፣ እኔ የምፈልገው አባቴን ነው፣ ከአንተ ምንም ነገር አልፈልግም እያለች ስትለው፣ ዝናም ደግሞ ሳይራራ ዝም በይ አንቺ ጫጩት፣ ምን ትመስላለይ? የአባቷ ልጅ የእድሜ ልክሽን እዚህ ነው የምትሰቃዩ ብሎ በጣም እያስፈራራት፣ ትትና ያለችበት ቦታ ግን ከተናገርሽ አንቺን በነጻ ትወጫለሽ። ትትና እንዲለቁ ላጎትሽም ሆነ ለዛ ላባትሽም መናገር ያለብሽን ነገር ሁሉ ተናገሪ፣ ያለበለዛ አለቅሽም፣ እዚህ ሆኖ ማሰቃይሽ አላት ማለት ነው። ከዛ ምሳሌም ደግሞ የልጅ ነገር እጅግ በጣም እየተበሳጨች እና እየተናደደች፣ ቆይ ምን ላድርጉ ነው የምትለን? እንደዚህ የሚያሰቃዩኝ ለምንድን ነው እያለች በፍራቻና በድንጋጤ ውስጥ ሆና ራሷን መቆጣጠር አቅቷት ደም እያለቀሰች ትገኛለች።
ሰላም ሰላም ሰላም! ውድ የተከበራችሁ የሄለን ዩቱብ ተከታታዮች እጅግ በጣም በጉጉት የምንጠብቀው የምሳሌ ድራማ እንደቀጠለ ይገኛል። ሁላችሁም ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ቻናሌን ላይክ፣ ሸር፣ ሰብስክራይብ የምታደርጉ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ያላደረጋችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከዛም እንግዲህ ምሳሌ በስተመጨረሻ በመድብል ምክንያት ትትናን አወጣለሁ ብሎ ትትናም አምልጣ ከዛ ቦታ ላይ መድብልም ደግሞ ከአጥር ዘሎ ሲወጣ የኪሱ ቦርሳ ወድቆ ነበርና ፎቶግራፉን እንዲሁም የመድብል የሆነ ነገር ሲያገኝ በጣም ተናደዱና ወደ ቤት ተመልሰው ሲመጡ ብሩክም ጋሽ ምን ሆናችሁ ነው? ነገሩ አልተሳካም እንዴ ብላ ቅድስት ስትጠይቅ ነገሩ እንደተሳካና ነገሩ ደስ በሚል ሁኔታ መድብል ለእሷ በሩን ከፍቶላት አምልጧል። ቅድስት እየተፈጠረ ያለውን ነገር አላቅም። እስኪ መድብል እየመጣ ነው፣ ሁሉንም ነገር የምናወራውና የምንጫወተው ይሆናል። መድብል ወደ ቤት መጣና ቅድስት መድብል ምን ሆነህ ነው የምትደነጋግጠው? የተፈጠረ ነገርና ችግር አለ? የተሳካ ነገር የለም እንዴ እያለች መጠየቅ ጀመረች። ቅድስትም እሱም ደግሞ ነገሮቹ እንደተሳኩና ነገሮቹ በጣም ደስ በሚሉ ሁኔታ እንደተካሄዱ ቅድስት ግን የኪሴ ቦርሳ አጥር ዘልዬ ስመጣና ሳመልጥ ጥዬው መጥቻለሁ። አሁን ያንን ካገኙ እንግዲህ ትህትናን እኛ እንዳስወጣናት ስለሚያውቅ ሌላ ችግር ይፈጠርብኛል ብዬ ፈርቻለሁ። እሷ በሌላ ቦታ ሩጣ ሄዳለች። ነገሩ በጣም ያሳዝናል እያለ በጣም ስለከፋው ይሄን ነገር ማውራት የጀመረ ለቅድስት። ብሩክም ደግሞ አይዞህ ወንድሜ አትጨናነቅ፣ ምንም ነገር አይፈጠርም፣ ሁላችንም አንድ ከሆነ የመጣውን መከራ እንወጣለን። ዋናው ነገር እሷ ማምለጧ ነው፣ እኛም ደግሞ ራሳችንን እንጠበቃለን ተባባሉ። ከዛም እንግዲህ ወዲያውኑ ዝና ደውልና ስም አንተርኮስ ይህን ነገር አንተ እንደምታደርገው አውቄ ነበረ። ትትና እንዳስመለጥካት የሚያሳይ የራስ የሆነ ትልቅ መታወቂያ አግኝቻለሁ። መድብል እመነኝ፣ እድሜ ልክህን የማትወጣው ችግርና መከራ ውስጥ እንደገባህ እወቀው አለው። እንደ እስከ ዛሬው ዝም ብዬ በዋዛ የማልፍህ ይመስልሃን ብሎ ጭራሽ ማስፈራራት ጀመረ። ዝና እንግዲህ መድብል በሚገርም ሁኔታ ምንም ችግር የለም ብቻ አንተ ወንድ ሁንና በፈለክበት ቦታ ላይ መግጠም ትችላለህ። እኔ መድብል እንዳንተ አይነቱን ሽልጥልጥና አረመኔ ልፈራ አልችልም። ቆይታ ያለህ ደግሞ እስር ቤት አንተን አስገብቼ መከራህን ያላሳየውህ እንደሆነ ወይኔ ቤት ትወርዳታለህ ብሎ መድብል ደግሞ በዝና ላይ መዛት ጀመረ። ያው እንግዲህ በነገራችን ላይ የዝና የኪስ ቦርሳ አጥር ሲዘል የዝና አልኩኝ የመድብል የኪስ ቦርሳ አጥር ሲዘል ባይወድቅ ኑሮ ዝናም እንግዲህ ትትና ማን እንዳስመለጣት አያውቅም ነበር። እንግዲህ ቦርሳው በመውደቁ የተነሳ መታወቂያውንም አይቶ እነ መድብል እንደሆኑ ስላወቀ ነው እንግዲህ በሚገርም ሁኔታ ምሳሌን ወስዶ ያገታት ማለት ነው። ከዛም እንግዲህ መሀሊትንም ቢሆን አንቺ ነሽ እንግዲህ ከኤፍራታ ጋር ከምን ጋር የሆንሽ እኔ ያለሁበትንና የሄድኩበትን እየተናገርሽ ይኸው ትህትናም እንድታመልጥ አድርገሻን ብሎ መሀሊትንም እንግዲህ እየጨቀጨቃት ነው አስሮ ማለት ነው። ሰላም እንግዲህ ሰላም እንደማታገኝ ልንገር ብዬ ነው ወይን ቤት ነው ማስወረውር ብሎ እንግዲህ መዛት ጀመረ። ዝናም በጣም ተቃጠለና ተናደደና ስልኩን ዘግቶ ወደ ካሌብ ሙሴ ጋር ደወለ። ካሌብ ሙሴሳ ደግሞ የተፈጠረውን የትትና ኩላሊት የሚፈልገው ሰውዬ በጉጉት እየጠበቀ ሳለ ምንም ነገር ሳይሳካ ዝና ሲንከረፈፍና ሲጃጃል ትትና ስላመለጠች እጅጉን በጣም ተናደደ። እንግዲህ የሰው ኩላሊት አውጥቶ ሊሸጥ ነበረ ይሄ አረመኔ ሰውዬ ማለት ነው። ይኸው ካሌብ ሙሴስ የሚባል እንደ ዝና አይነቱ
ጨካኝ ማለት ነው። እንግዲህ ትትናን በሚገርም ሁኔታ አመልጣለች ማለት ነው። እንግዲህ ያው የምሳሌን ሁኔታ ደግሞ የምናየው ነው ማለት ነው። ከዛም እንግዲህ ቅድስትም ደግሞ እንግዲህ መሀሊት ደግሞ ከቡራ ጋር ሆነው ገንፎ ከቅድስት ጋር ሆነ ገንፎ ሰርታ እንግዲህ ዳጣና ቅድስት እንግዲህ ስለ መሀሊት ገንፎ ሰርታለት ለቡራ አንድ ጊዜ እኮ እንደዚህ ያደረገችው ምንም አይረዳትም እያሉ እየተሰላለቁባት ይገኛሉ። ከዛም እንግዲህ ሞገስና ሉላ አንድ ላይ ሆነው አሁንም በጭንቀትና በሀሳብ ላይ እንዲሁም ደግሞ ጠበቃው ገንዘባችንን ንብረታችንን ይመልስልን ይሆን እያለ እየተጨነቀና እያሰቡ ሳሉ ሉላም ደግሞ በዝና እጅ ታግታ የምትሰቃየው ልጅ በጣም አሳዘነችኝ። ግን ከዚያ ቤት በሩን ከፍቶላት ስለወጣ ብቻ በሆነ ምክንያት እንደምትወጣ እርግጠኛ ነኝ። ብቻ የትና ምን ላይ እንደሆነች ተመልሳ ዝና እጅ ላይ ካልገባች የሆነ ቦታ ላይ ሆና ራሷን ከሞት ታድናለች ብላ ሉላ ስትለው፣ ሞገስም ደግሞ በጣም በሀሳብ ላይ ስለተወጣጠረ አንዱን ችግር አለቀ ስንል አንዱ ችግር እንግዲህ እነ ሞገስም እንግዲህ ያው መድብልም ለትትና በር ከፍቶላት መድብልም እንግዲህ በአጥር ዘሎ ወጥቷል ማለት ነው። ትትና እንግዲህ የት እንደገባች አይታወቅም። እንግዲህ መልሳ እዛ አረመኔ እጅ ውስጥ እንዳትገባ ማለት ነው። ዝናም እንግዲህ ምን እንደሚያደርግ አስበዋን ወይ እያወሩ ሳለ በድንገት መድብል ወደ ሞገስ ደወለና ሞገስ በሰላም መግባትህን እንኳ ሳልጠይቅህ ቀረን። ወደ መድብል ጋር ደውሎ ሞገስ እንግዲህ መድብል በሰላም ገባ እንዴት ወንክ መግባትህን እንኳ በሰላም ሳንጠይቅ ሲለው በሰላም ገብቻለሁ፣ ደህና ነን፣ እኛም ሰላም ገብተናል። እንደው የልጅቱ ነገር እንደው ታምልጥ ወይስ እዛው እሱ ጋር ትሁን? እንደውም ሲያሰቃያት የተፈጠረውን ነገር ትናገር፣ የምናውቀው ነገር የለም። መድብል ልንጠነቀቅ ይገባል ብሎ ሲለው ምን አዲስ አለ ብሎ ሞገስ ሲጠይቅ አዲስ ነገርማ ዝና ደውሎ ነበር። ትትና እንዳመለጠችና ትትና እንደሌለች ተረድቻለሁ። ሆኖም ግን በዙሪያ ያሉትን ሰዎች በሙሉ አጠፋቸዋለሁ መነኝ ብሎኛል፣ ዝቶብኛል። ስለዚህ ሞጌ በየትኛውም በኩል ቢሆን ሉላንም ጠብቃት፣ አንተም ራስህን ጠብቅ ብሎ የመጨረሻውን ንግግር ከተናገረ በኋላ ወይኔ ጉዴ ብላ ሉላም በጭንቀትና በሀሳብ ተውጣ እያለ ሞገስም አይዞሽ ሉላዬ አታስቢ፣ ሁሉም ነገር ያልፋል፣ ምንም አያመጣም ብሎ ሞገስም ትህትናን ማበረታታት ጀመረ። እኔ በየትኛውም ጉዞሽ ከጎንሽ ነኝ፣ አብሬ እከተልሻለሁ፣ እንደዛ እንድትሆኝ አልፈልግም፣ ተረጋጊ፣ አትጨናነቂ ብሎ አረጋጋትና እሷም እሺ በቃ እንደዛ ከሆነ አንተም አይዞህ፣ ልጅቷ ይሁን አይሆን ብላ ለልጅቷ ማሰብ ጀመረች። ከዛ ሞገስም አይዞሽ አትጨነቂ ብሎ ማረጋጋት ጀመረ። እንግዲህ ዝና የትህትናን ቁጭት ማለት ነው ምሳሌን ወስዷታል። ለማንኛውም ሁላችሁም ስለ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ።